ኪዳነ ምሕረት የኔ እናት ደግነሽ አውቃለሁ ፈተናዬ ነው አውቀዋለሁ ለጸጋ አርጊልኝ እንድታገስ የሚችልበትን አቅምና ጉልበት ስጪኝ አለችና ለመነቻት። አቅም ትስጠን ድንግል ማርያም። እንደው ነገራችሁ የዘገየባችሁ እንድትጠብቋት አቅም ትስጣችሁ። ትመጣለች አንድ ቀን ወደ መታለቅሱበት ትመጣለች፣ ዘንበል ትላለች። የኢየሱስ እናት ወደ አንቺ ልመና ታዘነብላለች። ያለሽበትን ሕይወት ታውቀዋለች። ዝም ብላሽ አይደለም ቀናለሽ ቀናለክ ዝም ብላ አይደለም ትታ አይደለም ጉዳይን ሳታውቅ ቀርታ አይደለም። ሁሉን የሚያስተካክል ልጅ አላት። እሺ ሁሉን የሚፈታ ቁልፍ የሆነ ልጅ አላት። የዓለም ሁሉ መፍትሄ የሆነ ልጅ አላት ድንግል ማርያም። አይዟችሁ የምታለቅሱ አይዟችሁ፣ በመከራ ያላችሁ አይዟችሁ። እሷን ይዛችሁ ለጊዜው ነው የምትቸገሩት። ስትደርስ ሁሉን ነገር ታስተካክለዋለች። አለቀሰች እንዲህ አለች አለ ዛሬ ያንቺን ተአምር ያለው አገልግየሽ ከሆነ ድንግል ማርያም ዘምሬልሽ ከሆነ ኪዳነ ምሕረት ያንቺን ተአምር ማየው ዛሬ ነው አለች። የተዘጋብኝን በር ከፈችልኝ አለ። የተዘጋባችሁን ድንግል ማርያም ትክፈትላችሁ። ተንኮለኞች የዘጉባችሁን ድንግል ማርያም ትክፈትላችሁ። ምቀኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። በቃ ይሄንን በር ከፈችና በአውደ ምሕረትሽ ቆሜ ታቦትሽ በቆመበት ስፍራ የሚነግርሽ ሚስጥር አለ። ብቻ የተዘጋብኝን በር በየትኛው መስመር መክፈት ትቻለሽ ክፈችልኝ። እኔ አይኔ የለኝም በሩ ከውጭ ነው የተቆለፈው አለችና ነገረቻት። አይ ከሆነ ደቂቃ በኋላ እንባዋ ሳይቆም ለቅሶ ላይ ያለች በሩ ተንኳኳ። መጎብኛ ዘመናችሁ ዛሬ ይሁን። ተንኳኳ በሩ። ለመክፈት ወደ በሩ ጠጋ አለች እየዳበሰች። ማን ልበል አለች። የሩቅ ዘመዳቸው እግር ጥሎት ድንገት የመጣ ዘመድ ነው። የዚችን ብላቴና አይኗ መጥፋቱን አልሰማም። እንግዳ ነው። በሩ የተቆለፈው ከውጭ ነው። ቤተ ክርስቲያን ሄደዋል። እኔ ብቻ ነኝ ቤት ውስጥ ያለሁት። ከቻልክ በሩን ክፈትና ውስጥ ገብታ አነጋግረኝ አለች። ያንን ሰው የላከችው ማናት? ግድ የለም ንገሩኝ ማናት? ትምጣና የተዘጋውን ትክፈትላችሁ እና ከፈተውና ወደ ውስጥ ሲገባ ያቺ ሕፃኑን የሚያውቃት ልጅ አይኗ ጠፍቶ ምን ሆነሽ ነው? አላውቅም ተኝቼ ስነሳ አይኔ ጠፋ። ለምን ታለቅሻለሽ? ኪዳነ ምሕረት ናፍቃኝ፣ እመቤቴ ናፍቃኝ። የታመመ ሰው መድኃኒት እንደሚናፍቅ እኔም ደግሞ በኪድን ዓለም ተብላለች፣ መድኃኒት ወልዳለች። የሁሉ መፍትሄ ናት ድንግል ማርያም። የሕይወታችን አጣፋጭ ቅመም እኮ ናት ድንግል ማርያም። በቃ ናፈቀችኝ። ምን አለች? በቃ እሷን ማየት ፈልጌ ነው ብላ ነገረችው። አይዞሽ አለ። ከሷ ጋር አለቀሰ፣ እንባዋን ጠረገላት። ምን ላርግልሽ? እንዲህ ያለ ቦታ ላይ ልብስ አለኝ ስጠኝ፣ አልብሰኝ። ነጠላዬም እንዲህ ያለ ቦታ አለ አምጣና አልብሰኝ። እጄን እየመራ ኪዳነ ምሕረት ውሰደኝ፣ ጉዳይ አለኝ። ይሄንን በር የከፈተችልኝ ማናት አለች። አቤት አሁን የምትኖርበትን በር የከፈተችልሽ እሷ ናት። አሁን ያለህበትን ትዳር፣ አሁን ያለህበትን ስራ የከፈተችልህ እሷ ናት። አመስግናት በደንብ አድርገ እና ለሷ ናት ድንግል ማርያም ናት፣ ኪዳነ ምሕረት ናት። እና ይዟት እጇን ይዞ ወደ ኪዳነ ምሕረት ወደ ቤተ ክርስቲያን መሄድ ጀመረ። ቤተ ክርስቲያን ሄደና እንዳይረጋግጧት አይን ስለሌላት የቱ ጋር ላቁምሽ? ሰው የሌለበት ቦታ ይሻልሻል? አይደለም ጉዳዬ ከኪዳነ ምሕረት ነው። የምን በጀርባ ነው የምታቆመኝ? የምን መሸሽ ነው ጉዳዬ? እሷ ፊት ለፊት ታቦቱ ዞሮ ሲቆም ከፊት ለፊቱ ጋር ሊቃውንቱ ወረብ ከሚወርቡበት ቦታ ላይ ተወኝ፣ አሁን ሰው አልፈልግም አለችው። እዛ ስትደርስ ማን ይበቃናል? እዚህ ስንደርስ ማን ያለልን? ምንመካበት መመኪያችን አያችሁ ድንግል ማርያም አለችልን። አለው ተበላችሁ። መጣችና እሺ ብሎ እጇን ለቆ በያይዞሽ ብሏት ተዋት። እያለቀሰች አብሯት የሚያገለግሉ ዘማሪያን እንባቸውን እያወረዱ ድሮ አብሯት ነበር የሚዘምሩት። ዛሬ ከነሱ ተለይታለች። ሲያዩዋት አይነ ስውሯ ጓደኛቸውን እያዩዋት እያነቡ በእንባ ተቃቅፎ ማልቀስ ሲጀምሩ ቆዩኝ አንድ ጊዜ ጉዳይ አለኝ ከመብራን ጋር አገልግየሽ ከሆነ ኪዳነ ምሕረት እናቴ የዘጋችብኝን በር የከፈትሽልኝ፣ ወንድም እህቶቼ የዘጉብኝን በር ከፍተሽ ያስወጣሽን ኪዳነ ምሕረት ዛሬ ደግሞ የሚቀርሽ አንድ በር አለ። የቤታችንን በር ከፍተሻል። ልጅሽ ደግሞ ብርሃን ነው። ምንድነው?
ብርሃን ነው፣ መፍትሄ ነው፣ መድኃኒት ነው። የተዘጋውን አይኔን ደግሞ ክፈችልኝና ወደ ተዘጋው በር ቤቴ አልመለስም፣ ደጅሽን እየጠረኩ ላገልግልሽ፣ ተአምር ስሪ አለችና ነገረቻት። ከዛ ይህንን እየጮኸች እያለቀሰች ስትናገር የሆነ እጅ መጣና ግንባሬ ላይ ተቀመጠ አለች። ያማን የማን እጅ ይሆን? የማን እጅ ይሆን? ይሄ እጅ ያስፈልገናል። ጌታን የታቀፉ እጆች፣ ንጹሃት የሆኑ እጆች፣ ቅዱሳን የሆኑ እጆች፣ ኃጢአት ያልሰሩ እጆች፣ የኢየሱስ እናት የማርያም እጅ በትዳርሽ ያስፈልግሻል፣ በህይወት ያስፈልጋል። ይሄ እጅ ሲገባ ነው ጣልቃ ሲገባ ነገሮቻችን የሚቀየሩት። እጇን ታስገባ ኪዳነ ምሕረት በቤታችን እና ከእጇ የሚወጣው መዓዛ ልቤን ማረከኝ። የማን እጅ ነው ብዬ እንዳላነሳ በአፍንጫዬ የሚገባው ከእጇ የሚሸተኝ መዓዛ ልቤን ማርኮታል። ዝም አልኳት አለች። ከዛ በኋላ ከተወሰነ ደቂቃ በኋላ በሁለት ጣቷ ሁለት አይኗ ነካ ስታረጋት እንደ ቅርፊት የመሰለ ነገር ውድቅ ሲልላት የመጀመሪያው የታቦቷ የኪዳነ ምሕረትን ታቦት ከፊልኝ አይኔ ተከፈተ አለችና በህዝብ መካከል አይኗ ጠፍታ በሰው ምርኩዝ የመጣችው አይኗ በርቶላት በኪዳነ ምሕረት ማንም አልነካትም፣ ማንም አልጸለየላትም፣ ማንም አልዳሰሳትም። ግን የኪዳነ ምሕረትን እጅ አገኘች። በዚህ ጉባኤ ያላችሁ የሷን እጅ አግኝታችሁ በበረከት ትመለሱ ዘንድ ቅዱስ ፈቃድ ይሆንልን እና በቃ ኪዳነ ምሕረት ምንድናት አልኳችሁ? ቅድም ደግናት አልኳችሁ። ምንድናት? ዛሬም ድረስ እኮ ይኸውላችሁ ብትሄዱ ኪዳነ ምሕረት ብትሄዱ ግቢዋን እየጠረገችላት እኔ ባሪያሽ ልሆን እንኳን